እኛ እንዲህ ዝምንን ያለው ማንን ተማምነን ነው? ዘላለም ነው እንደምንነው? እኛ እኮ እንሞታለን። ሰኞ ተኝተን ማክሰኞ ያንተን ጠራራ ሮብ እያሾፍን ሐሙስ እየቀለድን እንዴት ነው ነገሩ? ሟች እኮ ነን። እሱ ዘላለማዊ ሆኖ በፍጥነት የሰራውን ስራ እኛ ለምንድን ነው የተዝናናነው? እያንዳንዷ ቀን በነገራችን ላይ ዋጋ እንዳላለ ያሳየን ነው እግዚአብሔር። የተወው ቀን የለም ያለ ስራ። ሰኞን፣ ማክሰኞን፣ ረቡዕን፣ ሐሙስን፣ እሁድን አንድ የቀረው የለም። እያንዳንዷ ደቂቃ የሆነ ነገር የተለወጠባት ነች። ምን ማለት መሰላችሁ? አሁን እኛ አራያ የምናደርገው ሰንበቱን ነው። በሰባተኛው ቀን ከስራው ሁሉ ምን አለ መልሱልኝ፣ አርፏል፣ ዛሬ ሰንበት ነው ብለን እንተኛለን። ስራው ላይ ስለምን አራያ እናደርገው? ማረፉን ጥሩ ነው፣ እረፉ ብሏል፣ እናርፋለን። ለእስራኤላውያን እኮ እዛ ያለ እረፍት ሲያስፈጓቸው አልነበር ግብፃውያን? ለዛ ነው እረፉ ያላቸው። ግን ለእኛም ጠቀመን። ሰንበት ላይ ሰው ስትሪክት ነው፣ ስራ ላይ ግን ሰነፍ። ከስራው ሁሉ አረፈ ነው ደግሞ የሚለው አይደል እንዴ? ከምን ሁሉ? ሳምንቱ ሙሉ ተኝተ ከምንድን ነው የምታርፈው? ከስራው ሁሉ አረፈ ነው። ስለዚህ ሰራተኛ እንድንሆን ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። በእያንዳንዱ ቀን የምንሰራውን አንደኛ አሰራሩን እስቲ ተመልከቱ። በጣም ይደንቅ አምላክ እኮ። በመጀመሪያ በዝምታ ነው የሰራው። እሁድ የተፈጠሩትን አራቱን ባህርያት መላእክትን ሲፈጥር ድምፅ አውጥቷል? ዝም ብሎ ነው የሰራው። ከዛ ብርሃንን ግን ሲፈጥር መላእክትን ከፈጠረ በኋላ ስለሆነ ብርሃን ይሁን አለ። ምን ይሁን? ብርሃን ይሁን ያለው እነማ ስለተፈጠሩ ነው? ይሰማሉ። መናገር ከንቱ ነው ካልተገኘ ሰሚ ይላሉ ገጣሚ። ስለዚህ መላእክት ስላሉ አሁን ብርሃን ይሁን አለ። በባዶ ሜዳ እንዲህ ይሁን አላለም እግዚአብሔር። ዝም ብሎ ቆየ። ከዛ መላእክትን ሲፈጥር ብርሃን ይሁን፣ እንዲህ ይሁን፣ እንዲህ ይሁን፣ እንዲህ ይሁን አለ። በቃሉ ፈጠረ። ከዛ ደግሞ በግብር የፈጠረው ስራ ሲያስተምረን እኮ ነው። ስራ ሁሉ አይወራም። መጀመሪያ በምንድን ነው መስራት ያለብን? በዝምታ። መጀመሪያ እስቲ ጸጥ ብለን የምናስበው ስራ መኖር አለበት። ምንድን ነው የማደርገው? እዚህ ውስጥ ማለቅ አለበት ጭንቅላቱ በዝምታ። ብዙ ስራዎች የሚከሽፉት በነገራችን ላይ መጀመሪያ ይወራል። መጀመሪያ ይወራል እና ይደክመሃል። አንዳንድ አሳ ሳትይዝ አሳ ጠብሳለሁ አትበል ይባላል። ዛሬ የራት ጥብስ ነው ይላል። ገና እኮ አላጠመደም አሳ። እንደዚህ አይነት ችግር አለብን እኛ። አንድን ስራ ሳንሰራው እናወራዋለን። ጭንቅላታችን ደግሞ የሰራና ያወራውን አይለይም። የሰራው ይመስላል፣ አንጀቱ ይርሳል። ተናግረህ ይበቃል፣ በቃ ኡፍ ሰራው ትላለህ። እንደዛ አይደለም። ስለዚህ እግዚአብሔር በመጀመሪያ ዝም አለ። ስራ ስትሰሩ መጀመሪያ ምን በሉ? ዝም በሉ፣ አስቡበት። ከዛ ተናገሩ። መናገር ደግሞ ያስፈልጋል፣ ጊዜ አለው። ለመናገርም ጊዜ አለው የሌለ። ስለዚህ ተናገሩ። በግብር ደግሞ መሰራት አለ። ወሬ ብቻ ደግሞ መሆን የለበት። አንዳንዴ ወረድ ብሎ አፈር ማንሳት ያስፈልጋል፣ ጭቃ ማንሳት ያስፈልጋል። አምላክ ሆኖ ጭቃ አልተጸየፈ ማለት። አንዳንድ ስራዎች ተዋርደ ዝቅ ብለ መስራት ያለብህ ስራዎች አሉ። አሳየን ሁሉ ነው። አባቴ ይሰራል እኔም እሰራለሁ አላለም ጌታ? መጻጉን ሲፈውሰው በሰንበት እንዴት ትፈውሰዋለህ ብለው አይሁድ ተቃወሙ። አባቴ ይሰራል በሉ እስኪ፣ እኔም እሰራለሁ። አባ ጊዮርጊስ ዘጋስጫ ምን ማለቱ ነው? አባቴ ይሰራል ሲል አልጋን ተሸክመ ይል ዘንድ እግዚአብሔር በሰማይ መጻጉ አግኝቷል ይላል። በሰማይ በሽተኛ አለ የለም። አባቴ ይሰራል ማለት እግዚአብሔር አብ ሰንበት እየጠበቀ ዓለምን ማስተዳደሩን ያቆማል። እግዚአብሔር ሰንበት እየጠበቀ አምላክነቱን ያቆማል። ስለዚህ አባቴ ይሰራል እኔም ምን እላለሁ? እሰራለሁ አለ። ክርስቶስም የማይደክመው ሰራተኛ ነበር። መች አረፈ? ቀን የለ ሌሊት የለ። ቀን ላይ በጠራራ ፀሐይ ሄዶ ያስተምራል ሳምራዊቷን ሴት፣ ሌሊት ላይ ኒቆዲሞስን ያስተምራል። መች አረፈ? ጠዋት ተነስቶ ይጸልያል። ሞቶ ራሱ መች አረፈ? መስቀል ላይ ሆኖ ይለምናል። የሚያደርጉትን አያውቁምና ምን በላቸው፣ እንደው አሁን እንኳን ተንፈስ ልበል አለ። እነኋት እናቱ እነሆ ልጅሽ ይላል። ከዛ ከሞተስ በኋላ ሲኦል ሄዶ ወንጌልን ሰበከላቸው፣ ነፃ ወጣቸው። አላረፈ፣ ሁሌ ይሰራል። ስለዚህ እያንዳንዱን ስራ እንድንሰራበት ይፈልጋል። ሳምንት ሲመጣ አሁን ኦሪት ዘፍጥረት ምዕራፍ 1 አስቡት። እሁድ ቀን እችን ምዕራፍ አንብቧት። አሁን አንድ ሳምንት ከፊት ያለ እሁድ አለ። ሰኞ፣ ማክሰኞ እስከ አርብ ድረስ ስንት ቀን? 6 ቀን። ይህን ሳምንት ምን ልትሰራበት ነው ያሰብከው? ዓለምህን የምትፈጥርበት እኮ አንድ ሳምንት ዓለም የተፈጠረበት ሳምንት ነው። ሰኞ ተነስተ ውሃ መፍጠር አችልም፣ ግን ውሃ ቅዳ። በአቅሙ ነው ሰው አይደለም የሚሰራው።
የሆነ ስራ መስራት አለብን። ሰኞ የምንሰራው ለማክሰኞ፣ የማክሰኞ ለረቡዕ መንገድ መጥረግ የለበትም አለበት። ዓለም በተፈጠረበት ሳምንት ነው የምናላግጠው እኛ ማለት ነው። እግዚአብሔር ዓለምን በሰራበት እጽዋትን መፍጠር ባትችል ችግኝ ትከል፣ ወይ ደግሞ እንደ ችግኝ የሆነ ሰዓት የሚያፈራ ጊዜ ወስዶ ውጤት የሚያመጣ የሆነ ነገር ስራበት። እግዚአብሔር በስነ ፍጥረቱ ያሳየን እረፍቱን ብቻ አይደለም ስራውን። እያንዳንዱ ሳምንት ዓለምህን የምትሰራበት ነው። ግን ሰኞ ተኝተ ማክሰኞ እየተበደርክ ሮብ እንትን እያልክ ከሆነ ቅዳሜ እንዳታርፍ አደረ። አይመለከተንም እረፍታችን። እያንዳንዱ ሳምንት ለካ አካውንት ያደርጋል። ያው ሟቾች እኮ ነን እኛ። ከዚህ በኋላ ምን ያህል ጊዜ እንደምንቆይ አናውቅ። በጣም አጭር ጊዜ ሊሆን ይችላል። እሱ ዘላለማዊ ሆኖ የሰራበትን ጊዜ እኛ ጊዜያዊ ሆነን እንዳናባክነው እግዚአብሔር ይፈልጋል። ጊዜያችንን በአግባቡ ለመጠቀም ያብቃል። ባዶነታችንን የምንቀይርበት ምንሞላበት ማለት ነው። ባዶ ማንነታችንን፣ ባዶ ኪሳችንን፣ ባዶ ጭንቅላታችንን ተማርበት። ምክንያቱም በህይወት እስካለ ድረስ እኛ አባት እንዳሉት እኮ ምንድነው ተማር ሲሉት አንዱን ተማሪ አቡነ ዮሐንስ የሚባሉ አባት አብነት ትምህርት ይማራሉ ልጆች፣ እሱ እዛ ጋር ቁጭ ብሏል ብቻው። እንዴ ለምን አትማርም ሲሉት ምን እየበላው እማራለሁ አለ። አሁን ምን እየበላ ነው የምትደነቁረው አሉ። ምክንያቱም የሰውዬ ኤግዚስት ያደርጋል አይደል? ስለዚህ ምን እየበላ ነው አሁን እየደነቆርክ ያለው አሉት። ስለዚህ በህይወት እስካለን ድረስ አንድ ሳምንት ማለት ለካ የሆነ ነገር የምንቀይርበት አንድ ሳምንት እሁድን ተረጋግተን ቤተክርስቲያን ውለን በሐሳብ የሚሰሩትን እንስራ፣ ችግር የለው አንድቀም። አሁን ሰንበተ ክርስቲያን ተጨምራለች ነው። ሰኞ ግን ለሶስት የምንከፍለው ነገር መኖር አለበት። ማክሰኞ ለምንሰራው በጣም የሚያስፈልገን ለዚህ ሳምንት ማክሰኞ ዕለት ለማደርገው የግድ አስፈላጊ የሆነ ነገር ሳምንቱን ቁጭ አድርገን እስቲ 6 ቀን እንዳላችሁ አስቡ። ማናውቅም፣ በመሰረቱ ሟቾች ነን እኛ። እግዚአብሔር ዘላለም እያለው ነው 6 ቀን እንዳለው የሰራው። እስቲ እኔ 6 ቀን እንዳለ ይላስብ። እችን ሳምንት ምን ሳረግባን ምከርቡ። እኔ አንዳንድ ሰው የቀን ዋጋ እንደማይገባን የሚያሳየው ቀጠሮ እንኳን ስንቀጣጠር በሰዓት እንኳን እንቀጣጠርም። ኢትዮጵያውያን ከሰዓት እንገናኝ ይላል። ከሰዓት ከስንት ሰዓት እስከ ስንት ሰዓት ነው? ጠዋት እንገናኝ። ዛሬ ደግሞ ቀኑ አልሄድ አለኝ ይላል አንዳንዱ ሰው። ካልሰራበት አይሄድም፣ ስትሰራበት ደግሞ ብን ይላል አይደል? እራጠረ ይላል። ማታም እኮ ደህና እንቅልፍ የምተኛው ቀኑን ስትታትርከዋል። እግዚአብሔር በ6 ቀን ዓለምን ዘረጋ። እሱስ ባለቤት ሆኖ ነው። እኔ የኔን ትንሽ ዓለም ለምን አልዘረጋም? ሰንበቱ ላይ ብቻ ለምን ፈጣሪን መስለዋለሁ? እችን 6 ቀን እስቲ ምን ላርግባት? ዝም ብላችሁ 6 ቀን ይዛችሁ ቁጭ ብላችሁ ዛሬ እሁድ ነው እንዲህ በዚህ ሳምንት ሰኞ እንዲያረጋለሁ። ፐርፐዝ የሌለው ቀጠሮ፣ ፐርፐዝ የሌለው ቆይታ፣ ፐርፐዝ የሌለው ወሬ ስናወራ ነው ብዙ ጊዜ የምናጣፉ። ዓለም በሚሰራበት ሳምንት እኛ ዓለም እናፈርሳል፣ ዓለማችንን እናጠፋል፣ እናበላሻል። የማይጠቅም ነገር በማየት በመስማት የምናባክነው ጊዜ ብዙ። ስለዚህ እግዚአብሔር ውብ አድርጎ ዓለምን በሰራበት ጊዜ ለመጠቀም እግዚአብሔር በቸርነቱ ይርዳል። መጨረሻ ማነሳው እግዚአብሔር ሰማይንና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳች አልነበረባትም። ከዛ በኋላ እንደየወገኑ ሰኞ ውሃን ለ3 ከፈለ አልኳችሁ። ማክሰኞ እጽዋትን፣ አዝርዕትን፣ አትክልትን ፈጠረ። ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። እሁድ ዕለት ብርሃንን ነበር የፈጠረው። እየሰማችን ብርሃንን የፈጠረው። ረቡዕ ዕለት ግን ምንን? ፀሐይ፣ ጨረቃና ከዋክብትን። ቅዱስ አባታችን ባስሌዎስ ሄክሳሜሮን፣ እንግዲህ አክሲማሮስ 3-4 አባቶች ጽፈውታል። አንዱ ባስሌዎስ ነውና ባስሌዎስ ምን ይላል? እግዚአብሔር እሁድ ዕለት መብራቱን ፈጠረና ረቡዕ ዕለት መብራት ማስቀመጫ ፋኖሱን ፈጠረ ይላል። ፀሐይ፣ ጨረቃ፣ ከዋክብት ከፈጠረው ብርሃን ነስቶ የሰጣቸው ፍጥረታቱ ናቸው። እያንዳንዱን ቀን ተጠቅሞበታል። ከዛ ውሃን ፈጠረ። ከውሃ ውስጥ የሚኖሩትን የአሳ ዘሮችን ፈጥሯል። ከውሃ በረው የወጡትን ወፎች ፈጥሯል። ከውሃ ውስጥ ደግሞ የሚገቡም የሚወጡትን ፈጥሯል። ቤተክርስቲያናችን ምስጢረ ጥምቀት ያን ቀን የተመሰረተው እሁድ ዕለት ሰኞ ዕለት ሐኖስ ጠፈር ውቅያኖስ ብሎ ምስጢረ ሥላሴ፣ ሐኖስ እግዚአብሔር ጠፈር እግዚአብሔር መንፈስ ቅዱስን፣ ውቅያኖስ እግዚአብሔር ወልድን ከኛ ተዋህዶ የሚኖረው ውሃ። ማክሰኞ ዕለት ደግሞ እጽዋትን ፈጥሮ ከዘር ሳይዘራባት ያፈራችው ማነች? ስለዚህ ምስጢረ ስጋዌን ማክሰኞ ዕለት አሳየን። ምስጢረ ጥምቀትን ሐሙስ ነው ያሳየ። ምስጢረ ጥምቀትን ምን ሐሙስ ዕለት አሳየ። ምንድነው? ከውሃ ነው። ውሃ ሕይወት ያላቸውን ታስገኝ ያለ እግዚአብሔር ውሃ አሶችን አስገኘች። ከባህር በረው የሄዱ ወፎችን አስገኘች።
አንዴ ባህር አንዴ ምድር የሚሉትን ሰዎች አስገኘች። ጥምቀት ናት እቺ። ጥምቀትን በዛን ቀን መሰረተ። የተጠመቅነው ክርስቲያኖች 3 አይነት ነን። እንደ አሳ ተጠምቀው እዛው ቤተክርስቲያን የቀሩ አሉ አሉ። ሁለተኛ ተጠምቀው ከቤተክርስቲያን ምን ያሉ እንደ ወፍ በረው የቀሩ አሉ። እንዲህ ከመሆን ይሰውረን። ሶስተኛ እና አዞ እነ የባህር ኤሊ ደግሞ አንዴ ባህር ውስጥ አንዴ ውሃ ውስጥ የሚሉት ሰኞ ፕሮቴስታንት ማክሰኞ ኦርቶዶክስ የሚሆነው እነ ወጣ ገባ ማለት ናቸው። ገባ ወጣ የሚሉት ናቸው ብላ ምስጢረ ጥምቀትን ምስጢረ ትንሣኤን 2 ጊዜ፣ አንደኛ በፀሐይ በጨረቃ በከዋክብት፣ ሁለተኛ ዓርብ ዕለት ደግሞ በእንስሳት አፈጣጠር ሰውን ካፈርም በማስነሳቱ እንደ ድጋሚ ወደ አፈር እንደምንመለስና ካፈር ምን እንደምንነሳ አስተምሮና ይላል። እግዚአብሔር ፈጥሮ ሲጨርስ ያለውን ነገር ልንገራችሁ እናበቃለሁ። እግዚአብሔርም የፈጠረው ፍጥረት ሁሉ በሉ እስኪ መልካም እንደሆነ አየ፣ መልካም ነው ይላል። ራሱ እግዚአብሔር መልካም ነው አይደል? እግዚአብሔር መልካም ነው በመከራም ቀን። ስለዚህ ከመልካሙ እግዚአብሔር የተገኘው ፍጥረት ሁሉ ምንድን ነው? መልካም ነው። እኛስ ፍጥረት ሁሉ መልካም እንደሆነ የሚጣል እንደሌለበት እንናገራለን አይደል? የሚጣል የለውም እግዚአብሔር የፈጠረው። የሚያስጠሉ ምንላቸው ፍጥረታት ሁሉ ምንድን ናቸው? አንዳንድ አሁን የሚዘገንኑ እንስሳት የሉ ለማየት ራሱ ሸለምጥማት አይጥ ምናምን ግን ይጠቅማሉ፣ ለኢኮሲስተሙ ይጠቅማሉ። ለአንተ ባይጠቅሙ እነሱ ባይኖሩ የሆነ ነገር እንሆን ነበር። እግዚአብሔር አይጠቅምም ብሎ የፈጠረው ፍጥረት የለም። አንዳንዶቹ ደግሞ ሲዘገንኗቸው መጥፎቹን ፍጥረታት እግዚአብሔር አልፈጠረም ክፉ አምላክ ነው የፈጠረው እስከ ማለት ደርሰዋል። እንደዛ እናስተምርም። ሁሉ በእርሱ ከሆነውም አንዳችስ እንኳ ዝንቡም አይጡም ጉርጡም ፈጣሪው ማን ነው? እግዚአብሔር። ሁሉንም የፈጠረ እግዚአብሔር ነው። ከፈጠረው የማይጠቅም የለም። በዛ ላይ ደግሞ መልካም ነው ይላል እግዚአብሔር። ፈጥሮ ሲጨርስ ምንድነው ይላል? መልካም እንደሆነ። አሁን እግዚአብሔር ልክ ፈጥሮ ሲያየው ነው እንደ መልካም መሆኑን የሚያውቀው። እሱ የማያውቀው ነገር አለ የለም፣ ግን መልካም ነው ይላል። እያስተማረን ነው። ይውላችሁ የሰራነውን ማመስገን አለብን። አንዳንድ እህቶቻችን ብላችሁኝ የምታውቁ ካላችሁ እንዳትቀየሙ፣ ወጥ ይሰሩና ባይጣፍጥም ብላ ይላሉ። ብሉ እስቲ አይጣፍጥ ትትና መሆኑ ነው። በእርግጥ ብዙ ጊዜ አይጣፍጥም እንዳይከፋችሁ። ግን ምንድነው የራሳቸውን ስራ የሚያራክሱ ሰዎች አሉ። በጣም የሚያምር ስዕል ስለው በጣም ስታደንቁ አይ ነው ብለ ነው ይላሉ። የሰራውን መልካም ነው ማለት አለብን የለብንም? እያወቀ እንኳን እግዚአብሔር ምንድነው ብሏል? መልካም ነው ብሏል። አንድ ቀን ብቻ ነው መልካም ያላለው። መች መሰላችሁ? ሰኞ ዕለት። እየሰማችሁ ነው? 7 ጊዜ ነው መልካም 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 ያለው። ሰኞ ዕለት ግን መልካም አላለም። እኔ ሰኞ ለምንድን ነው የሚከብደኝ እላለሁ። አንዳንድ ሰኞ አይከብዳችሁ? የብዙ ሰው አንፌቨራይት ቀን ነው። ብቻ መልካም የሚለው ቀን ቃል የሌለው ሰኞ ነው። ሌሎቹም ግን መልካም አንዳንድ ቀን አለ 2 ብሏል፣ 3 ሁሉ ብሏል፣ 4 ሁሉ ብሏል። መልካም ነው መልካም ነው መልካም ነው። መጨረሻ ላይ ግን እጅግ መልካም ነው። ማንን ሲፈጥር? ሰውን ሲፈጥር ጥቀ አዳም እጅግ መልካም። እግዚአብሔር እጅግ መልካም ነው ያለው ፍጥረት ማንን ነው? ሰውን፣ እኛን ማለት ነው። ለምን መሰላችሁ ይሄን ያነሳሁት? አንዳንዴ እኔ መጥፎ ነኝ እንላለን፣ እኔ እኮ ጥሩ አይደለሁም እንላለን። እግዚአብሔር የሚያውቅህ ግን መልካም ሆናል። እሱ ስለኛ ሲጠየቅ እጅግ መልካም ነው። ሰው እጅግ መልካም ነው። ክፉ አመል ሊኖርበት ይችላል፣ ክፉ ስራ ሊሰራ ይችላል፣ ሊበድል ይችላል። አዎ፣ ግን እግዚአብሔር የሚያውቀው መልካም እንደሆነ። አንዳንዴ እኛ ራሳችን መልካም ሆናችንን እንረሳውና መጥፎነት ይሰማናል፣ ራሳችንን እንጠላለን፣ ለራሳችን ራሱ ይቅርታ እናደርግም አይደል? በአንዳንድ ስራዎቻችን እናየውና ራሳችንን ያስጠላናል። እንደው ባልተፈጠርኩ ሁሉ እንላለን። ወደ ኋላ መመለስ ቢቻል ከመኖር ወደ አለመኖር መመለስ የሚፈልግ ብዙ ሰው ሊኖር ይችላል። አንዳንዶች ይህም መቋቋም ሲያቅታቸው ራሳቸውን ሁሉ ያጠፋል። ራሱን ያጠፋው ግን እጅግ መልካም የሆነው ሰው። እግዚአብሔር አንድ መልካም ጎደለብኝ ብሎ ነው የሚያዝነው። ምክንያቱም እግዚአብሔር የፈጠረው ሁሉ ምንድን ነው? መልካም ነው። የሰማነውን በልቡናችን ያሳድር።